ህወሓት ይወገዳል ጥያቄ ውስጥ የሚገባ ነገር አይደለም። በሰላም ሂደቱን ይለቃል ወይስ በእርጩሜ ይተናል? በሂደት የምናየው ነገር ነው። ከዚህ በመቀጠል ለትግራይ ህዝብ፣ ለአማራ ህዝብ አስተላልፍ ያለው ስምምነት ከተፈለገ የህዝብ ምልመላ ሆኖ የተጎዳው እናት፣ የተጎዳሽው እናት፣ የተጎዳው አባት፣ የተጎዳው የአማራ እናትና አባት ተወያይተው መልምለው 15 አባት ጳጳስ ሊቃውንት ባሉበት ስምምነቱን እንፈልጋለን። እነሱ አሁን ውጊያ ከጀመሩ ደብረጽዮንና ግሩፑ አስመራ ነው የሚቀመጡት እንጂ መቀሌ ተቀምጠው ውጊያውን አይምሩም። ይሄን ነው ወቅ የብልጽግና ማሸነፍ የዶክተር አብይ አዲስ የስልጣን ዘመን እና የጽምዶ ነገር ህወሓት ይወገዳል ጥያቄ ውስጥ የሚገባ ነገር አይደለም። በሰላም ሂደቱን ይለቃል ወይስ በእርጩሜ ይተናል? በሂደት የምናየው ነገር ነው። ነገር ግን ጥያቄዎቹን በተመለከተ ህወሓት ኃይሎች አካባቢ አሁንም ውስጥ የቀረ የሚንከባለን ነገር ካለ እሱን አንደኛውን አፍርጦ መልስ ማግኘት መኖር አለበት። በማናቸውም ሁኔታ ኢትዮጵያ እንደ ሀገር መቀጠሏ ላይ ከብዥታ ውጭ ማመን እስካልተቻለ ድረስ የሆነ ቀን ሀገር የሚለውን ነገር ውስጥ ይዘህ እስከተጓዝክ ድረስ በመሬት በምናምን ለመስማማት የሚቻል ነገር አይኖርም። አንቀጽ 39ን ሰርዞ የትግራይ ህዝብ ይሁን ሌላኛው የኢትዮጵያ ህዝብ የትኛውም ጫፍ ላይ ባለቤት የሆነው የሚኖርበትን የፖለቲካ ስርዓት በኢትዮጵያ ምድር እውን እንዲሆን የራሳቸውን አስተዋጽኦ በማድረግ እስካልተሳተፉ ድረስ አሁንም ሉዓላዊ ግዛት፣ አሁንም ምዕራብ ትግራይ መፍትሄ የማያመጣ ነገር ላይ እየዳከሩ ነው። ለትግራይ ህዝብ አክሱም ላለው፣ ሽሬ ላለው፣ ተንቤን ላለው እዛ ቦታ ላይ ምን የጎደለበት ምንድን ነው የሚያጣው? አማራ አስተዳደረው፣ ራሳቸውን አስተዳደሩ፣ ምንድን ነው የሚጎድልበት? ወልቃይት ያለ የትግራይ ህዝብ ዶክተር ደብረጽዮን አስተዳደሩት፣ አቶ አረጋ አስተዳደሩት። ምንድን ነው የሚያገኘው? ምንድን ነው የሚጎድልበት? ምንድን ነው የሚጨምርለት? ማንም ጤነኛ ሰው ማለት ያለበት ተፈናቃዮቹ ቤታቸው፣ ሰፈራቸው፣ ቀያቸው ይግቡ ነው። በባለቤትነት ይመለሱ፣ በፖለቲካ ስርዓት ውስጥ በምርጫም በምናምን በመሪነትም በምንም እኩል መብት ይሰጣቸው ነው። ችግሩ እንዴት ይፈታ? ህገ መንግስት ራሱ ቲፒኤልኤፍ የጻፈው ህገ መንግስት አለ። ይሄንንም እኮ እንደው ምናልባት እውነት ለመናገር ህገ መንግስቱ አይፈታልንም ማለት ያለባቸው የወልቃይት ሰዎች ናቸው። በጉልበት ነው የተወሰደው። ቲፒኤልኤፍ ወደ ስልጣን ሲመጣ በጉልበት የተወሰደ መሬት ነው። በፊት ያልነበረ ነገር እነሱ በጻፉት ከዛ በኋላ በተጻፈ ህገ መንግስት እንዴት ምላሽ ያገኛል ብለው ጥያቄ ቢያነሱ ተገቢ ነው ብዬ አምናለሁ። ግን ለመፍትሄ አይጠቅምም። እሱም ቢሆን ካለንበት ሁኔታ ላይ ተነስቶ ዘላቂ መውጫ መፈለጉ ለሁሉም ይጠቅማል። ቲፒኤልኤፍ መሄዱ፣ ቲፒኤልኤፍ መትነኑ የምናየው በቅርብ ርቀት የምንዳሰሰው የሚመስል ነገር አለ። ሲሳይ አጌና ህወሓት መጥፋቱ አይቀርም፣ ጥያቄው በምን አይነት መንገድ ነው የሚጠፋው ሲል የሰጠው አስተያየት ውስጥ በውስጥ ታዋቂነት የተቀመጠች ሐሳብ አለች። ህወሓት የሚጠፋ ከሆነ አጥፊውን የምትጠቁም። ይህ ህወሓትን እንዳልነበር ሊያደርገው የሚችለው ኃይል ማን ነው? በትናንትናው ዕለት በምርጫ ቦርድ በኩል መንግስት መመስረት የሚያስችል ድምፅ እንዳገኘ የተረጋገጠለት ፓርቲ ብልጽግና መሪውም ዶክተር አብይ አህመድ ምንም እንኳን ምርጫው የግጭት ጥላ ቢያጠላበትም የጭቆና ክሶች ቢሰሙም እንዲሁም የተቃዋሚ ፓርቲዎች ተሳትፎ አናሳ ቢሆንም የጠቅላይ ሚኒስትር አብይ አህመድ ፓርቲ በአገሪቱ አጠቃላይ ምርጫ ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫ በማሸነፍ የበላይነቱን ይዞ ለመቀጠል ችሏል። ይፋ ከተደረጉት 501 የህዝብ ተወካዮች ምክር ቤት መቀመጫ ውስጥ 438ቱን ያገኘው የብልጽግና ፓርቲ አዲስ መንግስት ለመመስረት ይችላል። ጠቅላይ ሚኒስትሩም በቀጣይ ዓመት መስከረም ወር ላይ በስልጣናቸው ለመቀጠል ቃለ መሐላ ይፈጽማሉ። ይህ ለዶክተር አብይ ደጋፊዎች ትልቅ ድል በመሆኑ በበላይነት የመሩትን የኢኮኖሚ ለውጥ እንደሚያስቀጥሉ ያምናሉ።
ነገር ግን ሌሎች በአብይ አስተዳደር እምነት የሌላቸው ሰዎች ጠቅላይ ሚኒስትር ሆነው ሲቀጥሉ በህዝብ ብዛት በአፍሪካ ሁለተኛዋ በሆነችው ሀገር ውስጥ ያሉት ክፍፍልና የደህንነት ተግዳሮቶች እየተባባሱ ይሄዳሉ ብለው ይሰጋሉ። ለምን? የ49 ዓመቱ ጠቅላይ ሚኒስትር ለመጀመሪያ ጊዜ ወደ ስልጣን የመጡት በአውሮፓውያኑ አቆጣጠር 2018 በእኛ ደግሞ 2010 የተካሄዱ ተቃውሞችን ተከትሎ ሲሆን መጀመሪያ ላይ ስለ አንድነት ባደረጉት ጥሪ ከፍተኛ ተቀባይነትን ቢያገኙም ከሁለት አስርተ ዓመታት በላይ የአገሪቱን መንግስት ተቆጣጥረው ከቆዩት ከትግራይ ፖለቲከኞች ጋር ግን ተቃቅረዋል። አብይ ወደ ስልጣን ከመጡ ከአንድ ዓመት በኋላ በዋናነት ከኢትዮጵያ ሰሜናዊ ጎረቤት ኤርትራ ጋር የነበረውን አስርታት ያስቆጠረ ፍጥጫን ለማስቀረት በወሰዱት እርምጃ ምክንያት የኖቤል የሰላም ሽልማትን አሸንፈዋል። በአገሪቱ የአማራና የኦሮሚያ ክልሎች የሚካሄዱት ኃይለኛ የታጣቂዎች እንቅስቃሴ ስለማብቃታቸው ምልክቶች ባለማሳየታቸው ግን የደህንነት ባለሙያዎች አገሪቱ ወደ ጦርነት ልትመለስ እንደምትችል ይሰጋሉ። በምርጫው ቀን ከመንግስት ኃይሎች ጋር የሚዋጉት ታጣቂ ቡድኖች በፈጠሩት የደህንነት ስጋት ምክንያት በአገሪቱ በርካታ ህዝብ በሚኖርባቸው ሁለቱ ክልሎች ውስጥ 147 የምርጫ ጣቢያዎች ሳይከፈቱ ቀርተዋል። በአማራ ክልል የፋኖ ሚሊሻዎችና በሽብር ቡድንነት የተፈረጀው በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ሁለቱም ምርጫውንና ውጤቱን ውድቅ አድርገዋል። ከ4 ዓመት በፊት ካበቃው የ2 ዓመት እርስ በርስ ጦርነት እያገገመ ባለው በትግራይ ክልልም ያለው ሁኔታ አሳሳቢ ነው። ጦርነት ዳግም ሊቀሰቀስበት ይችላል ተብሎ የሚሰጋበት 6 ሚሊዮን ገደማ ነዋሪዎች ያሉት የትግራይ ክልል ምርጫ አልተካሄደበትም። ትግራይ ክልል በ2 ዓመት ጦርነት ወቅት ወታደሮች ከኢትዮጵያ መንግስት ኃይሎችን ደግፈው ከተዋጉት ከኤርትራ ጋር ትዋሰናለች። ኤርትራ ውድቅ ብታደርገውም ወታደሮቿ ትግራይ ውስጥ ሰፊ የሆነ ግፍ ፈጽመዋል ተብለው ይከሰሳሉ። ነገር ግን ጦርነቱ ካበቃ በኋላ የአዲስ አበባና የአስመራ ግንኙነት በፍጥነት ተበላሽቷል። ባለፉት 3 ዓመታት ጠቅላይ ሚኒስትር አብይ አህመድ አገራቸው በ1985 ኤርትራ ነፃ ሀገር ስትሆን ኢትዮጵያ ያጣችውን የቀይ ባህር ወደብን መልሳ ማግኘት እንዳለባት በተደጋጋሚ ሲናገሩ ቆይተዋል። ለዚህም 1350 ኪሎ ሜትር የባህር ዳርቻ ያላት ኤርትራ ወደብ አልባ የሆነችውን ኢትዮጵያን ግዛት በማስፋፋት ምኞት ትከሳለች። በሚያስደንቅ ሁኔታ አስመራ አሁን ወዳጅነቷን ከትግራይ መሪዎች ጋር በማድረጓ ዳግም ግጭት የሚቀሰቀስ ከሆነ ቀደም ሲል ከነበረው በተቃራኒ ኤርትራ ለትግራይ ኃይሎች የምትወግን ይመስላል። ይህንን ያስተዋሉ የሚመስሉት ጀነራል ባጫ ደበሌ ከኬንያ ሆነው በሰጡት አስተያየት የሚቀጥለው ውጊያ የሚቀሰቀስ ከሆነ እነ ደብረጽዮን የሚዋጉት አስመራ ቁጭ ብለው ነው ይላሉ። እነሱ አሁን ውጊያ ከጀመሩ ደብረጽዮንና ግሩፑ አስመራ ነው የሚቀመጡት እንጂ መቀሌ ተቀምጠው ውጊያውን አይምሩም። ይሄን ነው ወቅ መንገዳቸውን አበጅተዋል። ፒኤልኤፍ አንዱ ወገኑ መርሰነሪ ነው። መርሰነሪ ያው ፋሺዝም አንዱ ፓርት እሱ ነው። የትም ቦታ ሄደው ይዋጋል። አርሚ 7 ታውቃለህ። ሁለተኛ አርሚ 13 ደግሞ ወዴት እየሄደ እንደተመታ ታውቃለህ። ሱዳን ገብቶ የሱዳን መንግስትን ወግኖ እዛ የእርስ በርስ ጦርነቱን አንዱን ወግኖ መዋጋት ነው። ይሄም ደግሞ በፈርዖኖች ስፖንሰርሺፕ የሚሄድ ስለሆነ ያላወቁት ነው። አሁን እነዚህ ሰዎች ዲክታተሮች፣ ፋሽስቶች በመሆናቸው ይሄ የህብረተሰብ እድገት የሚባል ሳይንስ አይገባቸውም። የህብረተሰብ እድገት ሳይንስ ህብረተሰቡ አንድን መንግስት ጭቆናው በቃኝ ባለበት ሰዓት ማንም ሊያቆመው አይችልም። አዲስ አበባም ከኢትዮጵያና ከኤርትራ ጋር በምትዋሰነው ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ውስጥ ተሳትፎ እንዳላት ትከሰሳለች። ምንም እንኳን ኢትዮጵያ በተደጋጋሚ ብታስተባብለውም የኤርትራና የትግራይ ኃይሎችም ከፍጥኖ ደራሽ ኃይሉ ጋር እየተፋለመ ከሚገኘው ከሱዳን ጋር የጠበቀ ግንኙነት እንዳላቸው ለረጅም ጊዜ ሲነገር ቆይቷል። በአብይ መንግስትና በትግራይ ክልል ውስጥ የበላይ በሆነው ህዝባዊ ወያነ ሓርነት ትግራይ ማለትም ህወሓት መካከል የነበረው ጠላትነት በጥቅምት 2015 ዓ.ም በተፈረመው የሰላም ስምምነት ይቋጫል ተብሎ በብዙ ተስፋ ተጥሎ ነበር። ነገር ግን ሁለቱም ወገኖች ያንን ስምምነት በመጣስ እርስ በርሳቸው ይካሰሳሉ። የኤርትራ መንግስትም ከዚህ ስምምነት በተቃራኒ የቆመ ሌላኛው አካል ነው። ግን ለምን? አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ስጋትነት ፕሪቶሪያን ከመጣስ ጋር ብቻ ሳይሆን ኢትዮጵያን ባህር በር ከማሳጣትም ጋር እንደሆነ ይናገራሉ። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድን ነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል የባፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ
ወደ ይሄንን ጽምዶ መፍጠር አስፈላጊ ሆነ። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት፣ ሁለቱ መስራቾች ናቸው እንጂ መናጆ አሉ። ብዙ ፋይዳ የሌላቸው አክት ማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የአማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ስለዚህ እነዚህ ብዙ ፋይዳ የሚፈጥሩና በኢትዮጵያ መንግስት ላይ ኢምፓክት የሚፈጥሩ አለመሆናቸውን ያው በምርጫው በሚገባ አይተናልና እነዚህ ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። ግን ደግሞ ጠላት ስለሆነ በሚገባ አንድ መደትና እነሱን ጨምረዋል። በሌላ መንገድ ደግሞ በዚህ በጽምዶ የተካተቱት የሱዳን መንግስትም ጽምዶ ውስጥ ገብተዋል። ያው በአደባባይ የተገለጸ ነገር ስለሆነ ማለት ነው። የሱዳን መንግስት ከኢትዮጵያ ጋር ናሽናል ኢንትረስቱን አላጣም። ኢትዮጵያ ለሱዳን እጅግ በጣም ታማኝ መንግስት እንጂ የሱዳን መንግስትን የሚከዳ አይደለም። ነገር ግን የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። አሁን ጽምዶ በምንልበት ጊዜ እነዚህ መናጆዎች የሆኑ ዋነኞቹ በጋራ የቆሙ ቢሆኑም የእያንዳንዳቸው ካራክተር ወይም ባህሪን የገለጹ ቢሆኑም ኤርትራ በኩል የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። አገሩን የሚያለማ ሳይሆን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ ነው። ስለዚህ ይሄ መንግስት ራሱን ለመንግስታዊ መርሰነሪ ያዘጋጀ ነው። በዚህ መሰረት የሚገዛው አለ። የፈርዖን ልጆች ይገዙታል። ምናልባትም ሁላችንም እንደምናውቀው ራሱ ኢሳያስ አፈወርቂ ፕሬዚደንቱ ማለት ነው በአንድ ወቅት ላይ ኤርትራ ነፃነቷን እንዳገኘች ኮታንኮት የግብፅ መንግስት እኛን የሚረዳን ነፃነታችንን ለማግኘት አይደለም። የግብፅ መንግስት እኛን ሲረዳ የነበረው ኢትዮጵያን ቅሳነት መረጋጋትም ማለት ነው ለማሳጣት ተብሎ ነበረ እኛ ሲረዱ የነበሩት ብሎ ራሱ ገልጸዋል። አሁንም ከኋላ ያሉት ፈርዖኖች ይሄንኑ ነው የኤርትራን መንግስት መርሰነሪ ባህሪ በማወቅ ገዝተውት የሚፈለገውን ገንዘብ በመመደብ የዚህኑ ኢትዮጵያን እንዳትረጋጋ የማድረግ ተግባር የሚፈጽሙት። ጀነራል ባጫ ደበሌ በዚህ ንግግራቸው መናጆ ሲሉ የገለጿቸው ከህወሓትና ከኤርትራ መንግስት ውጭ ያሉት የጽምዶ አባላት ግን እርስ በርሳቸው መናቆርን ማቆም አልቻሉም። ባለፈው ሳምንት ድንገተኛ መግለጫ ሰጥተው አገር ውስጥም ውጭም ያለውን ፋኖንና ደጋፊውን ያንጫጩት አርበኛ መሳፍንት ተስፎ አሁን ደግሞ ተወያዩ ከሆነ ከኛ ጋር ተወያዩ፣ ከማንም ኩታራ ጋር ተወያይታችሁ ለውጥ አታመጡም የሚል መልእክት ወደ መቀሌ ልከዋል። ግልባጩን ሰምተው ኩታራ መባላቸውን ያደመጡት ፋኖችም በንዴት ይንጨረጨሩ ጀምረዋል። ከዚህ በመቀጠል ለትግራይ ህዝብ፣ ለአማራ ህዝብ አስተላልፍ ያለው ስምምነት ከተፈለገ የህዝብ ምልመላ ሆኖ የተጎዳው እናት የተጎዳሽው እናት የተጎዳው አባት የተጎዳው የአማራ እናትና አባት ተወያይተው መልምለው 15 አባት ጳጳስ ሊቃውንት ባሉበት ስምምነቱን እንፈልጋለን። የወሰዳችሁትን ትመልሳላችሁ፣ የወሰድነው ካለ እንመልሳለን። በፍርድ በስምምነት አለን። አሁንም ረግጬ የምናገር ከዚህ ውጭ ግን በተለይ እስካሁን ስታዳሙ ስትቀብሩ ስታስቀብሩ የነበራችሁ መሪዎች እነ ደብረ ጽዮን ዳግም ግን ደግሞ የትግራይን ልጅ የአማራን ልጅ ለማጨፋጨፍ መሰለፉና ከኩታራ ባንዳ ጋር የባዴን በድን የልጅ ልጆች ጋር መወያየታችሁ ይሄ አሁን መልሶ አስወቃሽ ነው። ታሪካችሁ ከተወቃሽነት የማታልፉ መሆናችሁን እንድትገነዘቡ ፈልጋለሁ። ከዚህ ውጭ
ለአማራ ጦርነት ሰርጉ ነው። እያንዳንዱ ይህን ግንዛቤ እንዲይዝ ፈልጋለሁ። ባንዳ ነው የሚያስቸግረው እንጂ አማራ አንድ ከሆነ ትግራይ ምን አለው ብዬ ተናግሬያለሁ። ከዚህ ውጭ ጥል ምን አለ? በዚህ መሰረት ወጣችኋል፣ ከስልጣናችሁ አባረናል፣ ተባራችኋል። ስለዚህ ማን ጋር ነው ተስማምታችሁ ወደ ኢትዮጵያ ምድር የምትገቡ? ወደ አማራ ምድር የምትገቡ ከማን ጋር ነው ተነጋግረህ? ከማን ጋር ተስማምተህ? ኩታራ ካውለራት አይበቃም። በቀጣፊ ጋር ብትሮጥ ቀጣፊውን ትቀራለህ እያንዳንድ እና አመሰግናለሁ። የአይነቱ ፉከራ እንቅልፍ የነሳው መሳይ መኮንን ከዚህ በፊት እንደሚያደርገው ጉዳዩ ላይ ሐሳብ እንዲያጋሩ የደወለው በአማራ ክልል ጫካዎች ውስጥ ወዳሉ ጋሻ ጃግሬዎች አይደለም። ይልቁንስ ራሱን የፋኖ አባልና አመራር አድርጎ ወደ ሾመው መቀሌ ላይ የተንጎማለለ ስለ ፋኖ ቅድስና ወደሚደሰኩረው ሰው እንጂ። ይህም ሰው በአማራ በኩል ችግር የሆኑብን ጎንደሮች ናቸው ብሎ የጎጥና ወንዝ ክፍፍሉን ይበልጥ የሚያሰፋ አስተያየት ሰጥቷል። በአማራ በኩል ያሉት የሰሊጥ ስኳድ፣ የዝናሽ ታያቸው ስኳድ እናቃቸዋለን። ራሳቸው አንድ አማራ ብለው የሚጠራሉ። በጣም የሚያሳዝን አማራ እንደ ጃኬት የለበሱት እንጂ አማራነትን ያልተዋሃዱት በህዝባቸውን መከራ ማየት የተሳናቸው ነገር ግን ብልጽግና ናቸው፣ የብልጽግና ደጋፊዎች ናቸው። ብልጽግና ደጋፊዎች ነን ካለ የአማራ ህዝብ ስለማይሰማቸው ለማደናገር እኔ አማራ ነኝ ወንድሞቼ ይሉሃል፣ እህቶቼ ምናምን ከታች እየተዋጉ ይገኛሉ። ነገር ግን እንዴት ትናንትና ታሪካዊ የሆነ ጠላት ከህወሓት ጋር ትሰራላችሁ የሚል እኔ ልምረጥልህ ከቻልክ አንተ ከህወሓት ጋር እየተጋደልክ ከኦነግ ጋር እየተጋደልክ ከኦነግ ጋር ከአጎጉሙ ጋር እየተጋደልክ ጥፋና እኛ ስልጣናችን እናስረዝ። አሁን ጥያቄዎቹ ሌላ መልክ እየያዙ ነው። አሜሪካ ቪዛ መከልከል የሚባል አርጩሜ አንስታ የነደብረጽዮን ትከሻ ላይ ካሳረፈች በኋላ ፋኖ በግልጽ ከህወሓት ጋር እየሰራው ነው ባላለበት ሁኔታ እንዴት ይተቻል የሚሉ ዲያስፖራዎች መምጣት ጀምረዋል። ከፋኖ አመራር ወይም አደረጃጆች ውስጥ ውጪ የሆኑ የሚዲያ ሰዎች፣ ዲያስፖራዎች፣ የአማራ ህዝብ አጠቃላይ ትግሉ ደጋፊ ኮንሰርንድ ነው። በምን ላይ? በአማራ ህዝብ የህልውና ትግል ጥያቄዎች ላይ፣ በአማራ ህዝብ የማንነት ጥያቄዎች ላይ የአማራ ህዝብ ከሌሎች ጋር በሚያደርጋቸው ግንኙነቶች ያለፉ ነገሮች፣ ያለፈ ታሪክ፣ ያለፈ ግጭት፣ ያለፈ አለመግባባት፣ ያለፈ የተደረገ አጀንዳ በሙሉ ኢሹ ሊሆን እንደሚችል ስለሚታወቅና ስለሚታሰብ ስስ ጎኑ እንደሆነ ስለሚታወቅ ይሄንን የህልውና ትግል ማፍረስ የሚፈልጉ ይሄ የህልውና ትግል እንዳይቀጥል የሚፈልጉ በቀጥታ የብልጽግና አጀንዳ ተሸካሚዎች ግን ብልጽግናንን ያላሉ የብልጽግናን ካባ ያልደረቡ በፋኖነት በአማራነት ማሊያ የሚጫወቱ አካላት በቀጥታ ፋኖ እንዲፈርስ እንፈልጋለን ካሉማ ጠላት ናቸው። በቀጥታ የፋኖን ትግል ከተቃወሙማ በብልጽግና ማሊያ እንዲጫወቱ እናደርጋቸዋለን። ጥያቄ ይነሳባቸዋል። ድሮስ ብልጽግና ምን አገባው ይባላሉ። ስለዚህ በአማራ ማሊያ ውስጥ ሆነው በአማራነት ካባ ውስጥ ሆነው የብልጽግናን አጀንዳ የሚያራምዱ ሰዎች በቀጥታ ብልጽግና ፋኖን መቃወም ስለማይፈልጉ በጠላትነት እንደሚያስፈርጃቸው ስለማይፈልጉ አጀንዳ በየጊዜው ይመዛሉ። ስለዚህ የህልውና ትግሉን ሊሸጡ ነው፣ በዚህ ሊሄዱ ነው። ከግለሰብ ጋር ሲያያይዙት ከማንነት ጋር ሲያያይዙት ይሰማል እንጂ ቀጥታ ትብብርን በተመለከተ ያለው ጥያቄ ዛሬ አስረስ ማረ የተናገረው ነገር ትላንት ሲናገር ከነበረው ራሱን ቢሆን በተለያዩ ጊዜ ከተናገራቸው ሌሎች ጓዶቹና ሌሎች አመራሮቹም በተለያዩ ጊዜ በመግለጫ በቃለ መጠይቅም በህዝባዊ ስብሰባዎችም ከሰራዊቶቻቸው ጋር ባላቸው ውይይቶችም ከሚያራምዷቸው ሐሳቦች የተለየ ነገር የላቸው። ፋኖ ከህወሓት ጋር ተጣመረም አልተጣመረም፣ ኤርትራ ከነደብረጽዮን ጎን ተሰለፈችም አልተሰለፈችም፣ አንድ ብዙዎች በስጋት የሚያነሱት ጉዳይ ግን አለ። ምናልባት አዲሱን የምርጫ ውጤት መነገር ተከትሎ በሰሜን ኢትዮጵያ ሌላ ደም አፋሳሽ ግጭት ይከሰት ይሆን ወይ የሚል አንዳንድ መረጃዎች ህወሓት ዳግመኛ በሽብርተኝነት ሊፈረጅ ይችላል ማለታቸው፣ አሜሪካ ኮስታራ እርምጃ ህወሓት ላይ መውሰድ መጀመሯና ሌሎች በርካታ ጉዳዮች ይህንን የጦርነት ስጋት ይበልጥ እያጎኑት ያሉ ጉዳዮች ናቸው። ከዚህ በፊት በትግራይ የተካሄደው ጦርነት ባለንበት ክፍለ ዘመን እጅግ አደገኛ ከሆኑ ጦርነቶች መካከል አንዱ ሆኖ መጠናቀቁ ይታወሳል። የአፍሪካ ህብረት አሸማጋይ ጦርነቱ ክልሉን ወደ ረሃብ እያመራ በነበረበት ወቅት ወደ 600,000 የሚጠጉ ሰዎች እንደሞቱበት ገምቷል። አሁንስ